ብዙዎቻችን ተራቅመን ብለን የምናልፋት ቁርንፉድ ለጥርስ ህመም፣ ለጨጓራ መረበሽና ለደከመ በሽታ የመከላከል አቅም ሳይንሱ የመሰከረለት ተአምረኛ ቁልፍ ናት። ነገር ግን ይህን ድንቅ መድኃኒት በትክክል ካልተጠቀምንበት ጥቅሙ ወደ ጉዳት ሊቀየር እንደሚችል ማወቅ አለባችሁ። ዛሬ ህይወታችሁን የሚቀይሩ 5 የቁርንፉድ ውሃ ጥቅሞችንና አጠቃቀማቸውንም በአጭር አድርገን እንመለከታለን። ሰላም ጤና ይስጥልኝ የጤና ጉዳይ ቻናል ቤተሰቦቼ እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ስለ ተራ የኩሽና ቅመም ሳይሆን በቤታችሁ ውስጥ ተደብቆ ስለሚገኘውና ለጤናችሁ እንደ ሚስጥራዊ ቁልፍ ስለሚያገለግለው ድንቅ ተፈጥሮ ነው። ወደ ዝርዝሩ ከመግባታችን በፊት ግን እንዲህ ያሉ ህይወት ቀያሪ የጤና መረጃዎቼ ሁልጊዜ እንዲደርሷችሁ እንግዲህ ሰብስክራይብ፣ ላይክ እንደዚሁም ደግሞ ሼር በማድረግ ቤተሰብ እንድትሆኑ ፈልጋለሁ። የምትፈልጉትን ጥያቄና ሐሳብ ደግሞ ኮሜንት ላይ አስቀምጡልኝ። አሁን ወደዚያው ወደ ሚስጥራዊውና የጤናችሁ ዋስትና ወደ ሆነው ወደ ቁርንፉድ ውሃ ዓለም እንለፍ። አብራችሁኝ ቆዩ። በየቀኑ ጠዋት የምትጠጡት አንድ ብርጭቆ ውሃ ላይ ጥቂት የቁርንፉድ ፍሬዎችን ብትጨምሩበት በሰውነታችሁ ላይ ምን ሊፈጠር እንደሚችል ታውቃላችሁ? ይህች ትንሽ ፍሬ ለዘመናት በጓዳችን ውስጥ እንደ ቅመም ብቻ ስትታወቅ ብትቆይም እንኳን በውስጧ ግን ከብዙ ዘመናዊ መድኃኒቶች በላይ ተፈጥሯዊ ፈውስን አፍና ይዛለች። ከጥርስ ህመም እስከ ጉበት ጤንነት፣ ከምግብ መፈጨት እስከ ጭንቀት ማስታገሻነት ድረስ የሚሰጠውን አስገራሚ የጤና በረከት ስንመለከት እንዴት እስካሁን አልጀመርኩትም ማለታቸው አይቀርም። የቁርንፉድ ውሃን አዘውትሮ መጠጣት ማለት በቀላሉ ሰውነታችንን ከባክቴሪያና ከቫይረስ መከላከል ብቻ ሳይሆን እድሜያችን እንዲታደስና የውስጥ አካላችን ደግሞ በጤና እንዲሰማር የሚያደርግ የተፈጥሮ ተአምር ነው። በዛሬ ቪዲዮአችን ደግሞ የቁርንፉድ ውሃ በሳይንሳዊ መንገድ የተረጋገጡና እስካሁን ያልተነገሩ አስገራሚ የጤና ጥቅሞችን በዝርዝር እንመለከታለን። የቁርንፉድ ውሃ በብዙዎቻችን ቤት ውስጥ የሚገኝ ቢሆንም እንኳን ጥቅሙ ግን ከቅመምነት ያለፈ የጤና መድኃኒት ነው። ለብዙ በሽታዎች መፍትሄ የሚሆነውንና የሰውነትን በሽታ የመከላከል አቅም በአጭር ጊዜ ውስጥ የሚገነባውን የቁርንፉድ ውሃን ለምንና እንዴት መጠቀም እንዳለብን በዚሁ አብረን አጠቃለን እንመለከታለን ማለት ነው። ለምሳሌ የቁርንፉድ ውሃ ከሚያበረክትልን ያልተነገሩ ወይም በስፋት ከማናውቃቸው የጤና መድኃኒቶች ውስጥ እንግዲህ 5ቱን አንስተን እንመለከታቸዋለን። ለምሳሌ አንደኛ ለጥርስና ለአፍ ጤንነት መድኃኒት መሆኑ ነው። ቁርንፉድ በብዙዎቻችን ዘንድ የሚታወቀው ለምግብ ማጣፈጫነት ቢሆንም በጤናው ዓለም ግን ቀዳሚ ስሙ የጥርስ መድኃኒት ነው። ይህ የሆነበት ሳይንሳዊ ምክንያት በውስጡ የያዘው ዩጂኖል የተባለ እጅግ ኃይለኛ ንጥረ ነገር ነው። ይህ ንጥረ ነገር ተፈጥሯዊ ማደንዘዣ፣ ጸረ ባክቴሪያና ጸረ ብግነት ባህሪ ስላለው ለአፍ ጤንነት ወደር የማይገኝለት መፍትሄ ሲሆን በተለይም ድንገተኛ የጥርስ ህመም ሲነሳብን የነርቭ ጫፎችን በማደንዘዝ በአጭር ጊዜ ውስጥ እፎይታን ይሰጠናል። ከህመም ማስታገሻነት ባለፈ የቁርንፉድ ውሃ ብሮድ ስፔክትረም አንቲባክቴሪያል በመሆኑ በአፍ ውስጥ የሚፈጠሩና ለጥርስ መቦርቦር እንዲሁም ለድድ በሽታ መንስኤ የሆኑ ባክቴሪያዎችን ከምንጫቸው ያጠፋል። ይህም የድድ ማበጥን፣ መቅላትንና ደም መፍሰስን ከመከላከሉም በላይ በጉንጭ ውስጠኛው ክፍል ወይም በምላስ ላይ የሚወጡ ትናንሽ ቁስለቶች እንዳይመረቅዙና ቶሎ እንዲድኑ ይረዳል ማለት ነው። በተጨማሪም ብዙዎቻችንን የሚያስቸግረው መጥፎ የአፍ ጠረን የቁርንፉድ ውሃ ዘላቂ መፍትሄ ነው። ምክንያቱም አብዛኞቹ ሰው ሰራሽ አፍ መታጠቢያዎች ሽታውን ለተወሰነ ጊዜ ብቻ ሲሸፍኑ፣ የቁርንፉድ ውሃ ግን ሽታውን የሚያፋጥኑትን ሰልፈር አምራች ባክቴሪያዎችን ገድሎ የአፍን የፒኤች መጠን ያስተካክላል። ይህም ቀኑን ሙሉ የሚቆይ ተፈጥሯዊ ትኩስነትን ከመስጠቱም በላይ በአፍ ውስጥ የሚፈጠሩ የፈንገስ ኢንፌክሽኖችን በመከላከል የአፍን ንጽህና በተሟላ ሁኔታ ይጠብቃል። ይህንን ውጤት ለማግኘት እንግዲህ ከ5 እስከ 8 የሚሆኑ የቁርንፉድ ፍሬዎችን በአንድ ኩባያ ውስጥ ለ5 ደቂቃ ያህል አፍልቶ ማቀዝቀዝ፣ ያንንም ደግሞ በቀን 2 ጊዜ ለ1 ደቂቃ ያህል አፍ ውስጥ ይዞ መግመጥመጥ በቂ ነው። ለውጡንም ደግሞ በአጭር ጊዜ ውስጥ የምታዩት ይሆናል ማለት ነው። ሁለተኛው ደግሞ ለምግብ መፈጨት ስርዓት መስተካከል ያገለግላል። የቁርንፉድ ውሃ ለጨጓራና ለአንጀት ጤንነት ያለው ፋይዳ እጅግ ከፍተኛ ሲሆን በተለይም የምግብ መፈጨት ችግር ላለባቸው ሰዎች እንደ ተመራጭ የቤት ውስጥ መፍትሄ ያገለግላል። ቁርንፉድ በውስጡ ባለው ንጥረ ነገር አማካኝነት በሰውነታችን ውስጥ ያሉ የምግብ መፈጨት ኢንዛይሞች ወይም ዳይጀስቲቭ ኢንዛይምስ ማለት ነው በንቃት እንዲመነጩ በማድረግ ምግቦች በአግባቡ እንዲሰባበሩና ሰውነታችንም ንጥረ ነገሮችን በቀላሉ እንዲመጥ ይረዳል። ይህም ከተመገቡ በኋላ የሚከሰትን የሆድ መነፋት፣ ጋዝና የሆድ መጮህ ስሜትን በአጭር ጊዜ ውስጥ ያስታግስልናል ማለት ነው።
ከዚህም በተጨማሪ የቅርንፉድ ውሃ የጨጓራን ግድግዳ የሚያለሰልስና ከመጠን በላይ የሚመነጭን አሲድ የመከላከል አቅም ስላለው የቃጠሎ ስሜትና በጋስትራይተስ ለሚሰቃዩ ሰዎች ትልቅ እፎይታን ይሰጣል። ቅርንፉድ በባህሪው ጸረ ተህዋሲያን በመሆኑ በአንጀት ውስጥ የሚፈጠሩ ጎጂ ባክቴሪያዎችንና ጥገኛ ተህዋሲያንን በመዋጋት እንደ ተቅማጥና የሆድ ቁርጠት ያሉ የኢንፌክሽን ምልክቶችን ይቀንስልናል። ይህንን አስገራሚ ጥቅም ለማግኘት እንግዲህ በቂ የቅርንፉድ ፍሬዎችን በውሃ ውስጥ ዘብዝፎ በማደር ጠዋት በባዶ ሆድ መጠጣት የምግብ መፈጨት ስርዓታችን ቀኑን ሙሉ በተስተካከለ ሁኔታ እንዲሰራና የሆድ ድርቀትንም ለመከላከል ይረዳል ማለት ነው። ሶስተኛው ነጥብ ደግሞ በሽታ የመከላከል አቅምን በእጅጉ ያሳድግልናል። የቅርንፉድ ውሃ የሰውነታችንን በሽታ የመከላከል አቅም በማጠንከር እጅግ ኃይለኛ ከሚባሉ የተፈጥሮ መጠጦች ውስጥ አንዱ ነው። ይህ የሆነበት ምክንያት ቅርንፉድ በውስጡ እጅግ ከፍተኛ መጠን ያለው አንቲ ኦክሲዳንት የያዘ በመሆኑ ነው። ይህም በሰውነታችን ውስጥ የሚገኙ ሴሎቻችን እንግዲህ በበሽታ ወይም በዝገት እንዳይጎዱና ያለ ዕድሜያቸው እንዳያረጁ ይከላከላል። የቅርንፉድ ውሃን አዘውትሮ መጠጣት ነጭ የደም ሴሎች እንዲበራከቱ በማድረግ ሰውነታችን እንደ ባክቴሪያ፣ ቫይረስና ፈንገስ ያሉ ባዕድ ነገሮችን የመከላከል ብቃቱን ይጨምርልናል። በተለይም በወቅታዊ በሽታዎች ወቅት የሚከሰቱ እንደ ጉንፋን፣ ሳል፣ የጉሮሮ መቁሰልና የሳይነስ ህመሞችን ለመከላከልና ለማከም ፍቱን መድኃኒት ነው። በተጨማሪም ቅርንፉድ የሰውነት መቆጣትን ወይም ኢንፍላሜሽንን የመቀነስ ልዩ ባህሪ ስላለው እንግዲህ በውስጣዊ አካላችን ላይ የሚፈጠሩ ጥቃቅን ቁስለቶችንና መመረዞችንም በማከም አጠቃላይ የጤና ሁኔታችንን ያሻሽልልናል። ይህንን ተፈጥሯዊ የሰውነት መከላከያ ጋሻ ለማግኘት እንግዲህ የቅርንፉድ ውሃ ከጥቂት ማር ጋር ተቀላቅሎ መጠጣት በተለይም ለጉሮሮ ህመምና ለሳል ፈጣን መፍትሄ ናቸው ማለት ነው። አራተኛው ደግሞ ለአጥንት ጥንካሬና ለጉበት ጤንነት ወሳኝ ነው። የቅርንፉድ ውሃ ለአጥንት ጥንካሬና ለጉበት ደህንነት የሚሰጠው ጥቅም ብዙም ባይነገርለትም እንኳን በሳይንሳዊ ጥናቶች ግን ትልቅ ግምት የሚሰጠው ነው። ቅርንፉድ ለአጥንት ግንባታና ጥንካሬ እጅግ ወሳኝ የሆነውን ማንጋኒዝ የተባለ ማዕድንን በከፍተኛ መጠን ይዟል። ይህ ማዕድን ሰውነታችን አዳዲስ አጥንቶችን እንዲገነባና የአጥንት መጠጋጋትን እንዲጨምር ስለሚረዳ በተለይ እድሜያቸው ለገፉ ሰዎችና ለአጥንት መሳሳት ወይም ኦስቲዮፓሮሲስ ላለባቸው ሰዎች ይህ እንደ ተፈጥሯዊ መከላከያ ሆኖ ያገለግላል። በአንጻሩ ደግሞ የቅርንፉድ ውሃ በውስጡ በያዘው ዩጂኖል አማካኝነት የጉበትን ጤንነት ለመጠበቅ ልዩ ሚናን ይጫወታል። ዩጂኖል በጉበት ላይ የሚፈጠረን መቆጣት በመቀነስ ጉበት ውስጥ የሚከማቹ መርዛማ ነገሮችን ወይም ቶክሲኖችን ማለት ነው እነሱን ለማስወገድና የጉበት ሴሎች እንዳይጎዱ የመከላከል አቅም አለው። ይህ ሂደት ጉበታችን ደምን የማጣራት ስራውን በአግባቡ እንዲወጣና እንደ ፋቲ ሊቨር ያሉ ችግሮችን ለመከላከል ይረዳል። በመሆኑም የቅርንፉድ ውሃ በመጠጣት አጥንታችን ጠንካራ እንዲሆን ከማድረጉም በላይ የሰውነታችንን ዋነኛ ማጣሪያ የሆነውን ጉበትንም ቢሆን ንጽህናውንና ጤናማ ሆኖ እንዲቆይ ለማድረግ በእጅጉ ይረዳናል ማለት ነው። አምስተኛና የመጨረሻው ደግሞ ለቆዳና ለፀጉር ውበት ማገልገሉ ነው። በዚህም የተነሳ የቅርንፉድ ውሃ ተፈጥሯዊ የውበት መጠበቂያ ተብሎ ይታወቃል። የቅርንፉድ ውሃ ከውስጥ ጤና ባለፈ ለውጫዊ ውበትና ለቆዳ ጥራት የሚሰጠው ጥቅም እጅግ አስገራሚ ነው። ቅርንፉድ ኃይለኛ ጸረ ባክቴሪያና ጸረ ፈንገስ ባህሪ ስላለው ፊት ላይ የሚወጡ ብጉርንና የቆዳ መቆጣትን ለማከም እንደ ተፈጥሯዊ ቶነር ሆኖ ያገለግላል። የቅርንፉድ ውሃን በጥጥ በመንከር ፊት ላይ መቀባት በቆዳ ቀዳዳዎች ውስጥ የሚከማቹ ባክቴሪያዎችን በማጥፋት ቆዳን ንጹህ፣ ለስላሳና አንጸባራቂ ያደርገዋል። በተጨማሪም በውስጡ ያሉት አንቲኦክሲዳንቶች የቆዳ መሸብሸብን በመከላከል እንግዲህ ቆዳ የወጣትነትን መልክ እንዲጠብቅ ይረዳሉ። ለፀጉር ጤንነትም ቢሆን የቅርንፉድ ውሃ ወደር የለውም። ውሃን ለፀጉር መታጠቢያነት መጠቀም የራስ ቅል ላይ ያለውን የደም ዝውውር በማፋጣን የፀጉር ስር እንዲነቃቃ የፀጉር እድገትም እንዲጨምር ያደርጋል። ከዚህም በላይ የራስ ቅል ላይ የሚከሰትን ፎሮፎርና ማሳከክን በማስወገድ ፀጉር ጥንካሬና የተለየ ውበት እንዲኖረው ይረዳል። በመሆኑም የቅርንፉድን ውሃ መጠጣት ብቻ ሳይሆን ለውጭ አካል መንከባከቢያነትም መጠቀም ተፈጥሯዊና ወጪ ቆጣቢ የሆነ የውበት መፍትሄ ነው ማለት ነው። በአጠቃላይ የቅርንፉድ ውሃ በጓዳችን ውስጥ ከሚገኝ ቅመምነት ባለፈ ዘርፈ ብዙ የጤና በረከቶች ያሉት ተፈጥሯዊ ፈውስ ነው። ይህ ድንቅ መጠጥ የአፍና የጥርስ ጤንነትን ከመጠበቅና መጥፎ ጠረንን ከመከላከል ጀምሮ የምግብ መፈጨት ስርዓትን በማስተካከል ለጨጓራና ለሆድ መነፋት ፈጣን እፎይታን ይሰጣል። በተጨማሪም የሰውነታችንን በሽታ የመከላከል አቅምን በመገንባት እንግዲህ የአጥንትን ጥንካሬና ለጉበት ጤንነት ዋስትናን በመሆን እንዲሁም ለቆዳና ለፀጉር ውበትም ተፈጥሯዊ መፍትሄ በመሆን ያገለግለናል ማለት ነው።
ክብራትና ክብራን ትንሿ ተአምር ተብሎ ስለምትጠራውና ለሰውነታችን እንደ ተፈጥሯዊ ጋሻ ሆና ስለምታገለግለው ስለ ቅርንፉድ ውሃ የጤና በረከቶች የነበረን ቆይታ ይህንን ይመስል ነበረ። ዛሬ የተመለከትናቸው ነጥቦች የቅርንፉድ ውሃ ለአፍና ለጥንት ጤንነት ያለውን ወደር የለሽ ፋይዳ፣ ለምግብ መፈጨት ስርዓት የሚሰጠውን እፎይታ እንዲሁም በሽታ የመከላከል አቅምን በማሳደግ ረገድ ያለውን ልዩ ድርሻ በሚገባ እንዳስገነዘብኳችሁ ተስፋ አድርጋለሁ። ይህንን በየቤታችን የሚገኝ የተፈጥሮ ስጦታ በዕለታዊ ህይወታችን ውስጥ ማዘውተር ማለት ራሳችንና ቤተሰቦቻችንን ከብዙ የጤና እክሎች አስቀድመን በትንሽ ወጪ ብቻ የምንጠበቅበት የጥበብ መንገድ ነው ማለት ነው። በዛሬው ውይይታችን ላይ ያላችሁን አስተያየት እንዲሁም በሌላ ርዕስ እንድንወያይ የምትፈልጉት የጤና ጥያቄ ካላችሁ ኮሜንት ላይ አጋሩኝ። ሁሉንም በጥንቃቄ የማነብና ሁሉንም ጥንቃቄ የተሞላባቸው ምላሾችን የሚሰጣችሁ ይሆናል። ይህ መረጃ ለብዙዎች ደርሶ የጤና ግንዛቤያቸውን እንዲያሳድግላቸው ሼር ማድረጋቸውን አትርሱ። በሚቀጥለው ዝግጅታችን ደግሞ ሌላ ጠቃሚ የጤና መረጃ ይዤላችሁ እስክመለስ ድረስ በያላችሁበት ጤናና ሰላም ለእናንተ ይሁንላለሁኝ። ቻናሉን ሰብስክራይብ እና ላይክ ማድረግ እንዳይረሳ። ሰላም ሁኑልኝ።